ጠንቅቃ ያላወቀችው ሰው ይከታተላታል። ከዚህ ቀደም ሰውን በስውር ስለሚከታተሉ ሰዎች የሚያትቱ ብዙ ጽሑፎችንም አንብባለች። ይህ ነው ተብሎ ካልተለየ ስፍራ እየመጡ እንደሚከታተሉ ታውቃለች። ፈጽሞ ያልተገለጸላት እሷን ምን ይሁን ብለው እንደሚከታተሏትና ከሷ ምን እንደሚፈልጉ ብቻ ነው። ሰላማዊ እንቅልፍ ካጣች ሰንብታለች። ዘወትር ጠዋት ከእንቅልፏ የምትነቃው ከራስ ምታቷ ጋር ተጫጭኗት ነው። ይህ ሁሉ በሐሳቤ የፈጠርኩት ቅዠት ነው ስትል አሰበች። አሽሌ ፓተርሰን የሥራ ጫና ደቋቁሶኛል። የግድ ረፍት ማድረግ ይኖርብኛል። ሁኔታዋን ለማጤን ወደ መኝታ ክፍሏ መስተዋት ተጠጋች። ሀያዎቹን የዕድሜ ክልል ያገባደደች ሴት ድቅና አለችባት። ከጠንቃቃ አለባበስ ጋር ሽንቅጧ የመስተዋት ውስጥ ሴት በንቁ ቡናማ ዓይኖቿ የምትመለከታት መሰላት። ጥቁር ጸጉሯ ትከሻዋ ላይ ተዘናፍሏል። ሁኔታዬን አልወደድኩትም ስትል አሰበች። ጨርሶ ሟሙች ያልቄያለሁና ሆዴን ሰፋ አድርጌ በአግባቡ መመገብ ይኖርብኛል። ወደ ምግብ ማሰናጃው ክፍል አመራች። ወዲያው ጭንቀት የደቋቆሰው አይምሮዋን ለማሳረፍ እንዲረዳት በማሰብ ቁርስ ማዘጋጀት ያዘች። ነገር ግን ፈጽሞ ከፍራቷ ስላልተገላገለች የመመገብ አምሮቷ አልቀሰቀሳላት። እንዲህም አይሆንም ስትል በንዴት ተብሰከሰከች። ማንም ይሁን ማን እንዲህ ያለውን ተጽዕኖ በእኔ ላይ እንዲያደርስ አልፈቅድለትም በፍጹም። አሽሌ ሰዓቷን ገረፍ አድርጋ ተመለከተችው። ወደ ሥራ መሄጃ ጊዜዋ ደርሷል። ለመሰናበት ያሰበች ያህል አፓርታማዋን በጥንቃቄ ቃኘችው። ለፍርሃቷ ከለላ የሆናት አይሆናት ማረጋገጥ የፈለገች ይመስል አጤነችው። ቪያ ካሜኖ ውስጥ ሶስተኛ ፎቅ ላይ የሚገኘው ይህ አፓርታማዋ መስህብ ባለው ሁኔታ ተቀብቷል። እንግዳ መቀበያ፣ መኝታ፣ ማብሰያና መታጠቢያ ክፍሎች አሉት። እዚህ ካሊፎርኒያ ኮፐርቲኖ መኖር ከጀመረች ሶስተኛ ዓመቷን ከሁለት ሳምንታት አስቀድሞ ደፍናለች። እስከ ቅርብ ጊዜ ድረስ ቤቷን ለመንፈላሰሻ እንደተበጀች የወፍ ጎጆ አድርጋ ነበር የምታስባት። አሁን ግን እቺ እንደ ጽድቅ ስፍራ የምትቆጥራት ቤቷ ወደ ምሽግነት ተቀይራባታለች። ከማንኛውም ጥቃት የምትጠብቃት ምሽጓ። አሽሌ ወደፊት ለፊቱ በር አምርታ ቁልፉን ሰለለችው። ነገ ጥብቅ ቁልፍ ይገጠምለታል ስትል አሰበች። ሁሉንም መብራቶች ካጠፋች በኋላ በሯን ከኋላዋ ቆለፈች። ዳግም በአግባቡ መቆለፏን አረጋግጣ ባሳንሰር ወደ መኪና ማቆሚያው አመራች። መኪና ማቆሚያው ስፍራ ጸጥ ረጭ እንዳለ ነበር። መኪናዋ ካሳንሰሩ 20 ጫማ ያህል ርቀት ቆማለች። አካባቢዋን ባንክሮ ከተመለከተች በኋላ ወደ መኪናዋ ሮጠች። እንደገባችን በሮቹን በሙሉ ቆላለፈች። ልቧ ክፉኛ እየመታባት ነው። መኪናዋን አስነስታ ለከተማይቱ ዳርቻ አመራች። ሰማዩ ጠቁሮ በመቀኝነት በተንኮልና በክፋት የተኳለ መስሏል። የአየር ትንበያው ዛሬ ይዘንባል ብሏል። ነገር ግን አይዘንብም